አንተ ማለት ነው። ልቀቁኝ። ይሄን ቤት ለቃችሁ እስካልወጣችሁ ድረስ የሚደርስባችሁን አደጋ ማሰባችሁ። ምን እያስፈራራሽ ነው ያለሽ? ጠንቋይ አገልጋይ መሆንክ ምን አድርገሽ የጠበቅሽኝ? ቤት ውስጥ ምን እያደረጋችሁ ነበር እስካሁን? ያንተ ሴራ ነው። እኔ ምንም አይደል። ማን ነው ደግሞ? ጠበቃ በራ ነው። ጠበቃ ሄኖክ እንዴት መጣሽ እዚህ? ይኸውልሽ ስለኔ ብዙ ሰው ሊጠይቅሽ ይችላል። ስለኔ ብዙ ሰው እንደዚህ ነው ሊልሽ ይችላል። የነገረችሽ ሁሉ ውሸት ነው። አንቺ እኔ እገልሻለሁ። አሁን ራሱ እገልሻለሁ። አንቺ ስርዓትህን ተቀመጥ። ልቀቀኝ። ስርዓትህን ይዘህ ተቀመጥ። ሲጀመር አንቺ ማለት ነው መጀመሪያ ምን ያላመንኩሽም ነበረ። ማንም ሊገዛኝ አይችልም። ማንም ሊያስፈራራኝ መስሎሽ ነው። ታያኛለሽ። ዞር በል። በቤቴ መተው ቁጭ በል ይለኛል እንዴ? እነማን ናቸው? ምንድናቸው እነዚህ? ምንድናቸው እነዚህ? አሸብር የት ነው ያለው? የምን አሸብር ነው የምታወራው? እነማን ናችሁ እናንተ? መስዋዕት ይቀርብ ካለ ይቀርባል። እዛው አገልጋይ የሚሆን ካለ ያገለግላሉ፣ አገልጋይ ይሆናሉ። ማለት እንዴት መጣሽ እዚህ? በዚህ እኮ መንገድ ሳልፍ ትንሽ ራሴን አመመኝና ቡና ጠጥቼ ልብዬ። የምን ታውቃታለሽ እንዴ? እሷ አላውቃትም እኮ። እንዴ ዝም ብለሽ አስገባሻት ታዲያ? የሆነ ሰዓት መጣ ማለት ለምን ገባሽ አንቺ? እኮ ቡና ልጠጣ ነው። አንቺ ማታውቂያት የሆነ ሰዓት መጣ አልነበረ እንዴ? እኮ የሆነ ሰዓት ላይ መጣችና ታዲያ ዝም ብለሽ ማስገባት አለብሽ እንዴ? ሲጀመር አንቺ ለምን መጣሽ እዚህ? እስቲ ቁጭ ለምናወራሽ በቃ ቁጭ በይ። ተረጋጋ። በቃ ቁጭ በይ። አይ አንቺ ራሱ እንዴት ስታስቢው እንዴት ማታውቂውን ሰው ዝም ብለሽ ቤት እንዴት ታስገቢያለሽ? ምን ችግር አለ? አንቺ ጋር ነው የማወራው ከዚህ በኋላ። የስራ ባልደረባ አይደለች? ምን ችግር አለ? የስራ ባልደረባዬም ትሆን አትሆንም ዝም ብለሽ ለምን አስገባሻት አንቺ? እሺ ተረጋጋ በቃ። ምኑን ነው የምረጋጋው እንዴ? ዝም ብለሽ ማታውቂውን ሰው ታስገቢያለሽ እንዴ ቤት? ሲጀመር አንቺ ደግሞ ለምን መጣሽ? ምን ልታረጊ መጣሽ? ምንድነው የምታረጊው? እኔና አንቺ እዛው አለ አይደለ? እዛው ስራችንን እዛው መስራት እንችላለን። እቤት ድረስ ደግሞ መጣሽ ግን ቡና ልጠጣ ነው ምናምን እያልሽ ደግሞ ሙድ ልትይዣት ሲሚ ባለቤት ያርግዛለች ስትይ ልያት ብዬ መጣ። ልጠይቂያት የመጣሽው? ውዳ ባለቤቴ ልጠይቂያት መጣሽ። ሲጀመር አንቺ እኔ ከዚህ በፊትም ነግሬሽ ነበር አይደለ? ይኸውልሽ ስለኔ ብዙ ሰው ሊጠይቅሽ ይችላል። ስለኔ ብዙ ሰው እንደዚህ ነው ሊልሽ ይችላል። ግን ሁሉም መጥቶ የሱ ጓደኛ ነው እሱን አውቀዋለሁ ግን ታሳያቸው። እሺ ምን ላድርግ? እና እኔ ያሳየዋቸውና ታዲያ መግባት አለባቸው። እኔ በሌለበት ሰዓት መግባት አለባቸው እያልሽኝ ነው ይባላል ወይ ሰው? እንዴት ነው ማቲው? አንተ ቆይ ከመቼ ወዲህ ነው እንደዚህ የጀመርከው? እቺ ሰውዬ ምን እየሆንሽብኝ ነው? ምን ሆነሻል? እኔ ነኝ እንደ ሆንኩት። አንተ ራስህ ምን ሆንክ? ማታውቂውን ሰው ለምን አስገባሽ ነው እኔ ቤት? በቃ ስለኔ ብዙ ሰው ይጠይቅሻል አይደለ? እኔ የሚያውቅ ብዙ ይኖራሉ አይደል? በቃ አንተ አልገባህ። በዛው ልክ ጠላቶችና ወዳጆች ሊሆኑ ይችላሉ እኮ። ሳትለይ ዝም ብለሽ እኔ ስላወቀ ብቻ መግባት አለበት ነው የምትይኝ ቤት? እሺ ለምን እሷ ጋር አብረህ ስራ ትሰራለህ? እሺ ጠላት ምናምን ካልክ አታውቃትም? አብሮ መስራት ሌላ፣ እቤት መጥቶ እንደ ጓደኝነት መሆን ግን ሌላ ነው። እንደ ቤተሰብ መሆን ነው። ትሰሚኛለሽ? ምን አድርግ ነው የምትለኝ? ሁሌ እኔ ላንቺ መናገር አለብኝ እንዴ? አንቺ እኮ ነሽ ቤት ስለሆነስ በጣም ያስጠላኝ። አንተ ቤት ያለሽ እኮ አንቺ ነሽ እንዴ? በቃ መከራውን ታስገባኝ አንተ ራስህ። አና በእናታችሁ እኮ ተረጋጉ። እንዴ ምን ሆናችኋል? ሁሉ ነገር እየፈጠረ ነው አይደል? አቶ አበራ ዛሬም ሆነ ሌላ ቀንም ከዚህ በኋላ እኔን ማን ነው ደግሞ? ጠበቃ በራ ነው። ጠበቃ ሄኖክ ወሬንሽ ቁጭ በይ። እነማን ናችሁ እናንተ ደግሞ? እኔ እሺ ምንድነው የማደርገው? ምን አደርጋለሁ እንዴ? እነማን ናችሁ? ቁጭ በል ዞር በል። በቤቴ መተው ቁጭ በል ይለኛል እንዴ? እነማን ናችሁ? ምንድናቸው እነዚህ? ምንድናቸው እነዚህስ? እነማን ናቸው? ምንድነው ይኸውልህ ሰው ቤቴ ውስጥ ምን እያረግሽ ነው? ምን አድርገሽ ነው የጠበቅሽኝ? ቤት ውስጥ ምን እያረጋችሁ ነበር እስካሁን? ያንተ ሴራ ነው። እኔ ምንም አይደል። ያንተ ሴራ ነው? እንግዳ ሲመጣ ያንተ ሴራ ነው ተቀበለው ማለት ነው። ሲጀመር አንተ ምንም አታስገባኝ። ችግር የለም። እንግዳ ሲመጣ እንደዚህ ነው እንቀበለው። አሸብሬት ነው ያለው። ቆይ ምንድነው የምትፈልጉት? አሸብሬት ነው ያለው። የምን አሸብር ነው የምታወራው? እነማን ናችሁ እናንተ? ቆይ መጀመሪያ አሸብሬት ነው ያለው። መጀመሪያ እነማን ናችሁ እናንተ? ይሄ ሁላ ሰው ቤቴ ውስጥ ምን ታረጋላችሁ? ከቤቴ ውስጥ ሌላ ወሬ አልፈልግም። አሸብሬት ነው ያለው። አሸብሬት ነው ያለው። ስለማን አሸብር ነው? አሸብሬት ነው ያለው። እኔ መሮኛል በቃ
ምንድነው የምትይው አንቺ? በቃ የምታደርገውን ነገር ተናገር። ከኔ ደበቅከውን ነገር ምንድነው? አሸብሬት ነው። በቃ እኔ መሮኛል። መልስልኝ። አሸብሬት ነው። ስነ ስርዓት አድርግ። አሸብሬት ነው ያለው። የምን አላውቅም። አሸብር እንዴት? ማን ነው አሸብር? አብረህ የምትሰራው ነው አለቃ። ይሄ አለቃ የት ነው ያለው? አሸብሬት ነው ያለው። ወይ ማን ናችሁ እናንተ? አብረህ የምትሰራለት ነገሩታ። ማንነቱን ነገሩታ። የኔን ማንነት ነገሩት። ንገሪያ። የህግ አካል እኮ የህግ አካል ከቤቴ ምን ያደርጋል? እኔ ምን ወንጀለኛ ነኝ እንዴ? ወንጀለኛ እኮ አይደለም። አንተን ያገባሁበት ቀን የተረገመ ይሁን። እንዴት ነው እንደዚህ የምትይው አንቺ ሴትዮ? ቤተሰቦቼ ናቸው ለነገሩ እዚሁ ችግር ውስጥ ይከቱ። ቆይ እያሴርሽብኛለሽ አንቺ ነሽ ማለት ነው? ማን ያሴረብ እኮ ታዲያ ይኸውና ሰብሰብሽ የጠበቅሽኝ ታዲያ ልታስገድኝ ነው? እዚህ ሁሉ ችግር ውስጥ እየከተትከኝ አሁንም ስለማሴር ታወራለህ? ቆይ ምን አይነት ህሊና ነው ግን ያለ? አረ ቆይ ያልገባኝ ነገር ምንድነው የምትይኝ? እኔን አሁን ምን አርግ ነው የምትይው? ይሄን ሁላ ሰው ጠብቀሽ በቃ እኔን ከዚህ ነገር አውጣኝ። ይሄ ሁላ ሰው ሰብስበሽ ቤት የጠበቀሽኝ ምን አርግ ነው የምትይኝ? እኔ ምን አረኩሽ? እኔ አልሰበሰብኳቸው እኮ ታዲያ ይሄ ሁሉ ሀብት ከየት ነው የመጣው? ሰማይ አስያሽኝ እኮ። ለምንድን ነው በሁለት የምትጠቀመው? አበራ ሄኖክ ምንድነው? ስለኔ ሀብት ምን አገባችሁ? ስራ አንተ በሁለት ስም ለምን ነው የምትጠቀመው? ሰርቶ ማይለወጣል እንዴ? ጠበቃው ስራና ሁሉም ስራ የሚሳካለት ጠበቃ ያገኘው ስራ ሁሉ የያዛቸው ኬዞች ፋይሎች ሁሉ የሚሳካለት ጠበቃ። ይኸውልህ አሁን ሌላውን ነገር እንተውና ስለኔ ሀብት ነው እንደዚህ አሁን ይሄ ሁላ ሰው የመጣው ሁሉም ነገር የሚሳካለት ጠበቃ። እኔ እኮ ማን ልበል? ሄኖክ ልበል? ጠበቃ ሄኖክ ነው? ጠበቃ አበራ የትኛው? እባክህ ትሰማኛለህ ወንድሜ? ለምን ነው ፖሊስ የምትጠቀመው? ሁለት ስም ይዞ ሁለት ስም አይደለም የምትጠቀመው። እኔ የትኛው? ጠበቃ ሄኖክ ነው? ጠበቃ አበራ የትኛው? እኔ አንድ ስም ነው ያለኝ። ጠበቃው ሲጀመር እኔን አሁን ለህዝቡ ተምሳሌት ወይንም ምሳሌ እንደሆን እንደ ኢንተርቪው ማድረግ ትችላላችሁ እንጂ አካሄዳችሁ እኮ ምን ኢንተርቪው ፈልጋችሁ ነው? እንዴት ነው ለህዝቡ ምሳሌ የምትሆን? ከጠንቋይ ጋር የሚሰራ ጠበቃ እንዴት ነው ለህዝቡ ተምሳሌ? ከጠንቋይ ጋር አልሰራም እኔ። እንዴ ቀስ ለሁሉም ነገር ያውቃሉ። እኔ መሮኛል። እባክህ ምንድነው ስለ ሁሉም ነገር ያውቃሉ የምትይ? እያንዳንዱን ነገር ነግረናለች። ሁሉንም ነገር በጠቅላላ ስለ ህይወታችሁ ምን እንደምትሰሩ ከምን ተነስታችሁ ምን እንደደረሳችሁ እያንዳንዱን ነገር ነግረኛለች እኮ። ስለምንድን ነው ነገረች? ሁሉም ነገር ከነገረች ታዲያ ለምን ትንከስተኛለህ? የት ነው ያለው? ምንድነው ምን ነገር አሸብሬት ነው ያለው? የነገረች ሁሉ ውሸት ነው። ውሸት ነው ማለት ምንድነው? የትኛው ነው ውሸት? እኮ ምንድነው የነገረች እኮ? እሺ ውሸት ነው አይደለ? እውነታውን ነገረኛ አንተ እኮ። እኔ ሰርቼ እንደማንኛውም ሰው ተለወጥኩኝ። ዛሬ ላይ ደግሞ ያው በምቾት ኑሮዬን አደላድዬ እየኖርኩ ነው ያለሁት። ምንም ያልነበረ ደግሞ የማይኖርበት ምክንያት የለም እንደዚህ። ስለዚህ መስረቄ አልሰረኩኝ። የሰረቀ ነው ወንጀለኛ የሚባለው። ሰርቼ ባመጣሁት ሀብቴ ነው ወይስ አሁን አላማክ በምንድን ነው እኔን ለመጠየቅ የፈለግከው አንተ? ሰማኛለህ? ህይወትህን እያንዳንዱ ነገር አውቃለሁ እኔ ስላንተ ህይወት። ገብቶሃል አይደለ? ገብቶሃል አይደል? እያንዳንዱን ህይወትን በጠቅላላ አውቃለሁ። የስንቱን እንባ የስንቱን ለቅሶ ነው እዚህ ይዘህ የምትኖርበት። ገባህ አይደለ? ስንቱ 100 200 300 ሺህ ብሩን አውጥቶ ለአንተ ይሰጣሃል። አንተ ደግሞ ኬዛቸውን አፍርሰህ ከባለ ጉዳዮቹ ጋር የተሞዳሞድክ ከዋናዎቹ ሰዎች ጋር ከከሳሾቹ ጋር ወይ ከተከሳሾቹ ጋር ትሞዳሞዳለህ። ከዛ በኋላ ወይ ፌል አላገብኝ አልተሳካም ያልክ ገንዘባችን ተባላለ እንዴ? ያሲሩ ሰርቼ ባመጣሁት በተለወጥኩ አይደለ? የሚመጣውን ብር እኮ በበሽታ በመደብደብ ነው የጨረስከው። ስንት ሐኪም ቤት ነው ሪከርድ ያለ? ቆይ እሺ እኔ ምን አድርጌ ነው? ይሄ ሁሉ አሁን ምቀኝነት ይሄ ሁሉ ሌላ ምንም ነገር አልፈልግም። ይኸውልህ እኔ ሰርቼ በተለወጥኩ ነው። አሸብርን የት ነው የማገኘው? ተወስደኛል። አረ አሸብር ማን ነው? አሸብር ያለበት ጋር አሸብር ማን ነው? እሺ አለቃ፣ ዋና ስራ የሚያሰራህ አንተን አለቃ እኮ። ለምን ትፈልገዋለህ? ምን ፈልግ? ጉዳይ ስላለኝ ወንድሜ ስለሆነ። አሸብር ያጎት ነው ግን አጎትሽ ይሁን አባትሽ ይሁን አይደለም። እኔ አጎትሽ ሆነ አባትሽ ሆነ አይመለከተኝም። ነገር ግን እናንተን የሚያዛችሁ አሸብር የተባለው ሰውዬ የብዙዎች ነፍስ እጁ ላይ ነው ያለው። እንዴት ነው እንደዚህ የምትለው? አሸብር ሲጀምር ማን ነው? የኔ አጎት ከሆነ ማቀቡታል። እዛ ተቆምኛለሽ። ምን እያልሽ ነው? በቃ ሲጀምር አንቺ ነሽ እንደዚህ ያረክሽው። አንቺ ነሽ እንደዚህ ያሴርሽው ሴራ። ተዋት። እኔን ለመግደል አይደል? እኔን ለማስያዝ አይደል? ልቀቁኝ! ልቀቁኝ! እሷን ተዋት ብያለሁ። ልቀቁኝ! እሷን ተዋት ብያለሁ። ሲጀምር ማለት ነው እኔ ገብቶኛል። መጀመሪያም እንደዚህ ጀመር። አንተ ጋር መኖር አልፈልግም። አስጠልተኸኛል። የተረገም እንዳትመታኝ። ስርዓትን ይዘህ ትቀመጣለህ። ጭራሽ ተቆማለሁ ትያለሽ። ሲጀመር አሸብር ማን ነው? እሱ አሸብር ነው እኮ አሸብር እሷ የምትለው አሸብር ማን ነው?
ካንተ ውጭ ማንንም እንደማያውቀው እናውቃለን። እሷ ስለ ትክክለኛው አሸብር ያወቀች መስሎ ነው እንደዚህ የጮፈው ማለት። ስንት አሸብር ነው ያለው? እኔ አላውቅም። በስም ተመሳሳይ ካልሆነ በስተቀር እሷ አሸብር ነው። ሲጀመር ምንድን ነው የምትይው አንቺ ራሱ? እንዴት ነው ማለት አሸብር የሚገናኘው ከሱ ጋር ብቻ ነው? ምን ታረጊ መጣሽ አንቺ ራሱ እኮ ነው ቤቴ ምንድን ነው ይዘሽ? ሚስቴ እንዳረገዘች ስለነገርከኝ እርግዝና እንዴት እንደሆነ ልጠይቃት መጣ። የት ታውቂያታለሽ? ታውቂያት ነበር እንዴ? ማን? አውቃት ነበር። ይኸውልህ ሲጀመር ይሄ ሁሉ ነገር ግን ያንቺ ችግር እንደሆነ ታውቂያለሽ። የሷ ችግር አይደለም። ሄኖክ ማነህ? ሄኖክ አበራ ሄኖክ እያልፈወዘገብኝ እኔ እንግዲህ በሄኖክ ነው የማውቀው። ቆይ ለምንድን ነው ሁለት ስም ያስፈለገው? ሰማኝ ነኝ የሰማኝ ነው አይደል? ሁለት ስም ለምንድን ነው የተጠቀምክ ያለው? አንዴ አበራ አንዴ ሄኖክ ለምንድን ነው እያደረክ ያለው? መልስልኝ። ስሜ ሁለት አይደለም አንድ ስም ብቻ ነው ያለኝ እኔ። ሄኖክ ስም አይደለም አይደለም። እሺ አይደለም። ጀመር አንቺ ሁለት ስም እንደዚህ ነው ብለሽ ያወራሽው? እኔ አበራ ስም እንደሆነ ራሱ አላውቅም። ሰው ነች የተናገረችው። እኔ አበራ ነው የማውቀው እኮ አበራ ነው ስሜ። እኔ ደግሞ ሄኖክ ነው የማውቀው። እንግዲህ ይሄ ሄኖክ ኮን ካበራ ሆን ከዚህ ጋር የኔ ጉዳይ አይደለም። አሁን የሷ ወተንክር ተወውና ይኸው ባለቤቴ ማለች የምታቀኝ አበራ ነው ስሜ። እዚህ ቤት ድረስ ይጃችሁ የመጣሁት እኔ ሄኖክ አበራ ብዬ ሁለት ስም እያወጣሁ አይደለም። ትሰማኛለህ? እሷ ይዛን ስትመጣ እዚህ ቤት ብዙ ነገር ነግራን የመጣችው። ይዛን ስትመጣ ማለት እንዴት? እሷ ነች ይዛችሁ የመጣችው? አዎ ይዛን መጣች። እውነታውን እኔ ገልሻለሁ። አሁን ራሱ ገልሻለሁ። ልቀቀኝ። ስርዓትን ይዘህ ተቀመጥ። ሲጀመር አንቺ ማለት ነው መጀመሪያ ምን ያላመንኩሽም ነበረ ይሄንን ነገር ማለት ነው። ያኔ ነበር አንቺ ማስወገድ የነበረብኝ ያኔ ነበረ። ላሳደገችኝ እናቴ ቤተሰቤን ሳጣ እናት ለሆነችኝ አሁንም የሚቀርልሽ እንዳይመስልሽ ትሰሚኛለሽ? አንተ በህይወት አትቀጥያትም። በዚህ ከህግ ማንም አያመልጥም። ትሰማለህ አይደለ? ማናችን ተያይዘን አብረን ገደል እንገባታለን እንጂ እያንዳንዳችን የራሳችን ገና ወጣት ነኝ ማለት ነው። በቃ እኔ ነው ወይኔ ሲጀመር ያንቺ ችግር ነው ደግሞ ይሄ። ገባሽ አይደለ? የሥራ ባልደረባ ላይ ብለሽ ማታቂው ሰው አምጥተሽ ልጠይቅሽ ነው ብላ እቺ እስስት የሆነች ልጅ እቤት አስገብተሽ ይሄን ሁላ ነገር እንደዚህ የምታስደርገኝ አንቺ ነሽ። አንተዚህ ነገር ሰዎች ማግባት መውለድ ፈልጋለሁ። ወንጀለኛ ነሽ ተብዬ እድሜ ሙሉ እስር ቤት መጨረስ አልፈልግም። ሰማላል እኔ ነኝ አመጣ ከወንጀለኛው በላይ እንታያታለን። አሁን አለወራም ጊዜ አልቋል። ምን እስኪ ታየኛለሽ? ቁጭ በይ። ምንም ገና ስንት ነገር አለ። ምንም ይኸውላችሁ አሁን ስሙኝ። እኔ ከእናንተ ምንም የምፈልገው ነገር የለም። አይ አንተ ምንም የምትፈልገው ራሳችሁ ነፃ ማድረግ የምትፈልጉ ከሆነ ነፃ ማድረግ ብቻ ሳይሆን እዚህ ላይ ብዙ መውጣት ያለበት ነገር አለ። እሱም ስለሷ ማንነት ማወቅ አለበት። እሱም የሚሰራውን ስራ መናገር አለበት። እኔ ብቻ ስህተቴን በፊት ለፊት ተናግሬ ቆይ ከኔ መጣችሁ እቺ ከኔ መጣች ቤታችን ልፈጠብጭ ነው የመጣችሁ እንደዚህ ተናግሬያለሁ አይደል? እኔ ነፃ መውጣት ስለምፈልግ መታሰር ስለማልፈልግ ትዳር አግብቼ ሰዎች መምራት ስለምፈልግ አትስማት። እቺ እንደሚጥ የሆነች ነገር ቆይ ስለምን ነው የምን ምንድነው የምታወሪው? አንቺም ያረጋሽው ልጅ እሱ እንዳልሆነ ነገር ይሆን what አውቃ ነው ፍቅር አውቃ ነው ምን ነገር ወጣሽ ቢኒና አስታውስኩ የሥራ ቦታ ጓደኛ የልጅነት ፍቅረኛ ነው። አውቃ አንቺ ምን ነሽ? እኔ ሰው ያውቁት በስተት ተነሳለ። እንዴት ነው እንደዚህ የምታደርጊው? ምን እያልሽ ነው? ስርዓትን ያስቀመጥ እገላታለሁ። ልቀቀኝ። እገላታለሁ። እዚህ ጋር እንዴት ነው? ልቀቁኝ። ስርዓትን ያዝ። ምንም የተረጋገጠ አይደለም ያልሽው አንቺም ስማኝ። ሲጀመር ማለት ነው ያልተረጋገጠ ነገር ነው። እኔ መጀመሪያም ሁለትሽንም አላመንኩሽም። ሁለትሽንም ቆይ አቅጄ ነበር እኮ ያኔ አድርጌው ቢሆን ኖሮ ዛሬ እንደዚህ አልተሰቃይም ነበር። እኔ ሰምኛለሽ? እቅዴን በፈጽመው ኖሮ ዛሬ እንዲያትጫወቱም ነበር እናንተ ሁለታችሁ። ምንድነው እቅድ ምንድነው? ወይኔ እኔ ያበራ አሁንም ማለት ነው አሁንም ምፈራ እንዳይመስላችሁ። እኔ ማንንም ፈርቼ አላቅም። እዚህ ጋር ይኸውላ ሰው ስለተሰበሰበ ሰምኛለሽ? አንቺን አጥፍቼ እጠፋለሁ እንጂ እናንተን አጥፍቼ ብቻዬንማ አልጠፋትም። አጠፋሻለሁ እንደዚህ ያረግሻለሁ እያልከኝ የምታሰራኝ ጊዜ አልፏል። አሁንም አይቀርልሽም። ስርዓትን ያዝ ብያለሁ። አሁንም አይቀርልሽም። አንቺ ስርዓትን ያዝ ብያለሁ። ከኔ ጋር እንዳታወሪ አሁን ስርዓትን ያዝ ከኔ ጋር እንዳታወሪ። ዛሬ እኔ ምንም ማድረግ አልችልም። እሺ ምንም ማድረግ አልችልም። እኔ ምንም ልሁን ግን አንቺን ይዤ ነው ገደል መገባው። ትሰሚኛለሽ?
አልሰማሽም። እኔ ገደል ልግባ። እኔ ራሴ አምኜ ነው ስህተቴን የተናገርኩት። ከህግ ጋር መነካካት ስለማልፈልግ ትናንትና እንደዚህ ያረጋግጣለሁ ሲጀመር እኔ ይወታለና መጀመሪያውንም የተመሳቀለ የቦካ ትዳር ነው የነበረ። እሺ አንቺ ነሽ ይወታለኝ ነው ያወራል እንዴ? እኔ ስታክል ትዳር እንዳለኝ ነበር ማቀው። ሲጀመር አላመንኳችሁም ሁለታችሁንም። አንድ አይነት ሴራ ነው ያላችሁ። ማመን አይጠበቅም ጭራሽ። ስለዚህ አሁን ዛሬ በጣም ደስተኛ ነኝ። ትሰማለህ? በአንተ ጫና ስራ አይደለም፣ በአንተ እንግርግሪያ ስራ አይደለም። ማንም ሊገዛኝ አይችልም፣ ማንም ሊያስፈራራኝ መስሎሽ ነው። ታያኛለሽ። እሺ የኔን እያወራሽ አንቺ የምትቀጥይ እንዳይመስልሽ። እየኖርሽ እዚች ምድር ላይ አትኖሪያትም፣ አትቀጥይም። እኔ ሁሉንም ነገር ተናገር። ሰማሽኝ አይደለ? እባክህ ለምን ልጄ አቶ እባክህ ልጄ አሸብርን አሳልፈ ሰጠህ። አንተን በሰላም ብትኖር ይሻላል። እኔ ባውቀው ኖሮ እስካሁን አንተ ቤት ጎትቼ እንዳመጣዋቸው እሱም ቤት ጎትቼ ወስዳቸው ነበር። አለማወቄ በጃችሁ። ሳታውቂው ታዲያ ለምን አሸብራልሽ? ምንም ነገር ሳታውቂ እንደዚህ ነው ለምን ካላወቅሽው ለምን አውራሽ ታዲያ? ለምን ነው ትዳር ለመጥራት የመጣሽው? ለምን ነው ለመጥራት የመጣሽው? ካላወቅሽው ለምን አንተ ከሱ ታዘህ እኔን ስላዘዝክ ምንም የተለየ ነገር የለንም። አንተም ታዛዥ ነህ፣ እኔም ታዛዥ ነኝ። አንድ እሱን ማወቅ ነው። ጠንቋይ አገልጋይ መሆንክ ምንም እኮ የሚካበድ ጀብዱ አይደለም። ሰራሶ አፈን ሞልተ ስራ ስትል አታፍርም እንዴ? እኔ ትላንትና ያኔ እዛ ታመሜ ለምኜ ባያነሱኝ ኑሮ ይሻለኝ ነበር። እንደ ቤተሰብ ቤታቸው አስገብተው ስር አድርገው አስቀመጡኝ። ቆይ አንተ ነገ አያሳስብህም? እስከ መቼ ነው እንደዚህ ሆነ መኖር የምትፈልገው? ምንም እኔ እናንተ ድለላ አይደለም እንሰራው ድለላ። እኔ ካንቺ ጋር ሰርቼ ማላቅ ሰርታ አታውቅም። አላቅሽም። እኔም አሁን የምታስታውስ ከሆነ ከ6 ወር ምናምን በፊት ስራ ማቆም ፈልጋለሁ ብዬ ነበር። ግን እንዴት እንዳገራገርከኝና ያሳደገችኝን ቤተሰቤን ሄደህ እንዴት እንዳስደበደብካት እኔ ነኝ የማውቀው። ምን እያልሽ ነው ያለሽው? እነዛ የሄዱ ሰዎች በእኛ ምክንያት የሄዱ ሰዎች ምን ላይ እንዳሉ ታውቃለህ? ወዴት ነው እየሄድሽ ያለሽው? እውነቱን ነው እየተናገርኩ ያለሁት። ወንጀለኛ እያደረግሽ ራስሽን ለማድረግ ራሴም ወንጀለኛ ነኝ። ወንጀለኛ አይደለም ያልኩት። አልሰራውም አላልኩም እኮ ራሱ ግን እኔ ፈልጌ ስላልሰራው ወንጀለኛ አይደለም። ፈልጌ አልሰራውም። እኔ ምንም እኮ ነው ምክንያት የለም። ወንጀለኛ ኮንሽ ታዲያ ቆይ ወንጀለኛ ነኝ እያለች ለምንድነው እኔ ጋር ያመጣችሁ ከኔ ጋር የምታገናኙት? እኔ ደግሞ ከኔ ጋር እሺ ቆይ እሷ ወንጀለኛ ነኝ አንቺ ደላላ ነሽ አይደል? አቶ አሸብር ደላላ ነሽ። ሴቶቹን አንቺ ሽምታመጪው ልጆቹን ምን ሆነ ህፃኑን ቤተሰቡን ማምጣጪ ለሱ ነው የምሰጣቸው። ከዛ በኋላ ምን እንደምታረጋቸው ነገር የለም። ሰዎቹ ምንድነው የሚሆኑት? ምንድነው የምታረጋቸው? እሷ የምታመጣለን ሰዎች ከኔ ጋር ሰርታ አታውቅም። እኔ አላውቅም እንደዛ አይነት ነገር። ያው አላውቅም እያለ ነው እኮ። ስለዚህ ራሷ እኮ ወንጀለኛ ነኝ እያለች እኮ ነው ያለችው። ወንጀለኛ ከሆነች ደግሞ ወንጀለኛ ለምን ይዛችሁ እኔ ጋር ትመጣላችሁ? እኔ ሰላማዊ ሰው ነኝ፣ ኑሮን እየኖርኩ ያለ ሰው ነኝ አይደለ? ስልኩ ተቀበለ። ወንጀለኛ መሄድ ያለባት ወደ ህግ ቦታ ነው። ነገር ማግኘት ትችላለህ። አሁን በቅርብ ራሱ እንዲያዙ የላከልኝ ሰዎች አሉ። ቴሌግራም ላይ ገብተህ ማየት ትችላለህ። ኧረ እባክሽ ስልክህን ተቀበለ ነው። እሺ ቼክ አድርጉልኝ፣ እያንዳንዱ ነገር ቼክ አድርጉልኝ። ስልኬ ላይ ምንም የለም። ኧረ እባክህ እኮ ቼክ ይደረጋል። ኖረ አልኖረ እኮ ቼክ የሚያደርጉት ነገር ነው እነሱ። ስልኬ ላይ ግን ምንም ነገር ከሌለ ማለት ነው እኔ ሰላማዊ ሰው ነኝ። ኑሮዬን ልኖርበት። ከቤቴ ውጡልኝ። ትሰማኛለህ? ሰላማዊ ሰው በጥባጭ ሰው ምን እያልሽ ነው? ያንተ ዶክመንት ምን ዶክመንት ነው ያለው አንቺ ጋር? ምን ዶክመንት ነው ያለው አንቺ ጋር? አላውቅም፣ ግን የሚሰራበት ስራ እንደሆነ ሲያወራ ሰምቼ ነው። ምን መስራት መቀመጥ እንዳለበት ሲያወራ። ስራ መስራት ታዲያ ምን ችግር አለው? የስራ ዶክመንት ታዲያ ላይ ኖርኝ ነው ሲጀመር። ይሁን ስለምን ዶክመንት ታወሪ ነው ታዲያ? እኮ ስለምን ዶክመንት ታወሪ ነው? አትፍሪ፣ ተናገሪ። የስራ ዶክመንት ነው ያለው አይደል አንቺ ጋር? ምንም አያደርግሽም። እኔንም ይሄን ያክል እድሜን የጨረሰው እንደዚህ የቱ ጋር ነው ያለው? የቱ ጋር ነው ያለው ዶክመንቶቹ? የምን ዶክመንት ነው ያልሽው? አልጋብሽ ግቡ ቼክ አድርጉ፣ ዶክመንቶቹን ቼክ አድርጉ እኮ። የስራ ዶክመንት ነው ያለው። የስራ ፍቃድ ያው ዶክመንት አለ ያለሽ ምናምን ያሉት እኮ ዶክመንት አለ ያለሽ ነው። ስለዚህ ሲጀመር እሷ ምን ታውቃለች? ምንም እኮ አንብባ እንኳን የማታውቅ እኮ ነች እቺ። ዝም ብዬ አስቀምጬ ያልኳትን ዶክመንት ነው አለ ምናምን የምትለው ምንም ሳትለይ ያለው ዶክመንት ማለት ነው። ወስጄበት ነው እያለሽ ነው። ምኑን አውቀሽ ነው የወሰድሽው አንቺ? ምን ታውቂያለሽ? ሲጀመር የስራ ይሁን የኬዝ ይሁን ምንሱ ዶክመንት ምናምን ሳይፈልግ እኮ ተናገሪ። ይኸውልሽ ብዙ ነገር አውቃለሁ የምትይ ከሆነ የምታውቂውን ነገር በጠቅላላ ተናገሪ። ምንም አላውቅም እያልሽ አልነበረም እንዴ? ተናገሪ፣ ይጠቅመናል። የማይጠቅመን ነገር የለም። አቤኒ ብዙ ፎቶዎችን ይልክልኝ ነበር፣ የሚገናኛቸው ሰዎች ይልክልኝ ነበር። አቤኒ ምንድን ነው የሚልክልሽ? አቤኒ ማን ነው? እኔ ላይ ሌላ ትዳር እንዳለ ስርዓትን ይዘህ ተቀመጥ ብያለሁ። አንተ አንቺን እኮ ማለት ነው ይኸውልሽ ትዳርሽን ይኸውልሽ አትፈልጊውም አይደል? አትፈልጊውም ትዳርሽን አይደል? አትፈልጊውም። እንግዲያውስ ካልፈለግሽው አትፍተሽ ነው ትዳርሽን የምታዩ። ተጠፊያታለሽ ከዚህ ምድር ላይ። ምንድነው ያስፈራራለሁ? ማን ስለሆንክ ነው አንተ ትዳር ማጥፋት፣ ሰው መግደል? ማን ስለሆንክ? ማን ስልጣን ሰጥቶ? በቃ እንደው እውነትም ተናገሪ።
ተናገሪና ደግሞ አቤኒ ስላገትካቸው ሰዎች ነግሮኛል። ሲከታተል ነበር ከነመካዝኑ። ማን ነው አቤኒ ማለት? አቤኒ ማን ነው? ፍቅረኛ ቢኒያም አቤኒ ስንት ሰው ነው ያንቺ ፍቅረኛ? አቤኒ ምለው ፍቅረኛ አይን ያልሽው ቢኒያም ያንተ ጓደኛ ፍርድ ቤት አብሮ የሚሰራው ስንቴ ነገርኩ የሱ ልጅ ነው። ቢኒ ደግሞ የኔ በጣም ቤስት ፍሬንዴ ነው። በሱ መንገድ ነው ሁለታችሁንም ትዳር ላቂ። ቆይ ስለምን ሰው መታገት ነው የምታወሪው? ምን ነው እያረጋችሁ ያላችሁት? ያልገባኝ ነገር ስለምን ሰው መታገት ነው የምታወሪው? ሰዎች የሚያስቀምጥበት መጋዘን ይሆናል ነገር ጭራሽ ያረጋችሁ ከኔ አይደለም እያልሽኝ ነው። ቆይ ወዴት ነው የምትወጪው? አንቺ ስሚ የሚገባ ሰዎቹ ለምን እንደሚመጡት እዚህ ምንድነው? ሰዎቹን አገናኛቸዋለሁ ስራ ለምናምን ብዬ አሳምኜ እንድልክለት ያደርጋል። ከዛ ኮንታክት ለሱ ሰጣለሁ። የት እንደሚወስዳቸው አይታወቅም። ከዛ በኋላ ምንድነው ብዬ መጠየቅም መብት የለኝም። ብጠይቅም እኔ ላይ ነው አጻፈው የሚመለስልኝ። ምንድነው የምታረጋቸው? ሰዎቹን ከሷ የምትወስዳቸው? አይ ቆይ ከሷ የምትወስዳቸው የምትቀበላቸውን ሰዎች ምንድነው የምታረጋቸው? መልስልኝ። ምንም ከሷ የምቀበለው ሰው የለም። እኔ ይሄው ሰው አቀብላለሁ። እሷ ደግሞ መጋዘን አለ ጨራሽ። ከአንድም ሁለት ሰው የተናገረ ነው ስላለ እኔ ግን ቆይ የሷ ሳይሆን የሷ ገርሞኝ እኮ ነው። በፋይል ትዳርሽን ሳትፈልጊ ቆርተሽ ነው ይሄን ነገር እየፈጠርሽ ያለሽ ወይስ የሆነ ፋይሎችን ቼክ አረጋችሁ? ቼክ አርጉልኝ፣ ንገሩኝ ምን አይነት ፋይል እንዳለው። ቆይ አልፈለግሽም ትዳርሽን ነው ወይ ፈጥረሽ ነው? አልፈልግም ስለምፈራ እንጂ አንተ ጋር መኖር አልፈልግም። ሲጀምር አንተ ነው መሰለ ጭራቅ አባት ልጅ እንዲኖር አልፈልግም። ፈጥረሽ ነው እያወራሽ ያለሽው አይደል? እንኳንም አባቱ አልሆንኩም። አልፈጠርኩም። ምንም የፈጠርኩት ነገር የለም። ሰማኛለህ? አሁን እዚህ ጋር ቀልድ አይደለም ያዝነው አንተ ጋር ቀልድ ወይ ለጨዋታ ጊዜ የለም። አሁን የምታቆም በጠቅላላ ትነግራለህ ስላሸብር ስለምትሰራቸው ስራዎች እሷ የምታመጣልን ሰዎች ምን እንደምታረጋቸው እዛ መጋዘን ውስጥ እንሄዳለን። መጋዘን የተቆለፈበት መጋዘን የተባለው ጋር እዛ ውስጥ ያሉትንም ህፃናትም አዋቂም ኧረ ምንም የተቆለፈ ህፃናትም የለም መጋዘን የለም። ባካችሁ ተው ሄደን እናየዋለን። ትወስጂናለሽ ያለበት ቦታ የትኛው መጋዘንም ትወስጃቸው ችግር የለም። የትኛው መጋዘን ትሄጃለሽ አንቺ የተሻለ የትኛው ታውቂዋለሽ? መጋዘኑ ቢኒ በጨራሽ ላንቺ ለሳይሽ አይችልም። ቪዲዮ ቀርጾ መጋዘን ውስጥ እኮ ያለው የሥራ እቃዎች ናቸው። የታለ ቪዲዮ አሳይኝ። የሥራ እቃ እኮ ነው ያለው እዛ። አንተ እስኪ ሚሽኑን አሳክቸዋለሁ ምናምን አይነት ያው የላኩለትን ሰሞኑን እንደዚህ ነው አግቻቸው ብሎ አንቺ ውሻ ነሽ። እሺ አንቺ ማለት ነው ውሻ ናችሁ እናንተ። ስርዓት ልቀቁኝ። እነዚህ ባጠፋ ኖሮ የዛን ጊዜ እንደዚህ አልደርስም ነበር፣ እዚህ ደረጃ አልደርስም ነበር። ሰላም ያገኘሁትን ህይወቴን ኖር ነበር። እነሱ አጥፍቼ ቢሆን ነው ዝም በል ታጠፋለህ። ቁጫል በህይወቴ መጣችሁብኝ አይደለ? ቁጫል አሁን እነሱ ስላሉ መፈራ እንዳይመስላችሁ። አታመልጭም፣ የትም አታመልጭኝ። የምታመልጡ እንዳይመስላችሁ። ስማኝ፣ ካንተ ጋር አሁን ምንም የጨዋታ ጊዜ አይደለም ያለን። ቆይ እሺ ምንድነው የምትለኝ አሁን? እነዚህ ቴክስቶች ምንድን ናቸው? ስራ ነዋ፣ ስራ ነዋ። ስራ ከስራ ባልደረቦች ጋር አልጻጻፍም እንዴ? ሚሽኑን አሳክቸዋለሁ እንዴ? የሆነ ዕቃ ተገዝቶ እኮ ሊሸጥ ብዬ ልሰጠው እችላለሁ። አንተ ለቀቃው ሲሸጥ ግን ጠበቃ ነህ ማለት ነው። ጠበቃ ነህ። ስለምን ሚሽን ነው? በጎን ደግሞ መሰራቸው ስራዎች አሉ። ምንድነው መሰራቸው ስራዎች? ይሄው እንደዚህ ዕቃ እያስመጣው ምናምን በመሃል ማረገው አለ። ህገወጥ ዕቃዎች። ለምንድን ነው ህገወጥ? ይሄው ሚሽኑን አሳክቸዋለሁ እኮ ዕቃው ሲሸጥ ነው። ዕቃ ህፃናት ማለት ዕቃ ናቸው። እድሜ ራሱ አለ እዚህ ጋር የ23 ዓመት የ25 ዓመት አሮጊት ያልከፈሉ ይላል እዚህ ጋር። ምንድነው የሚከፍሉት? ገንዘብ የማይደርስበት መስሎ ነው። ይሄው እያንዳንዱ አለ እዚህ ጋር ሙሉ ለሙሉ ይሄው ጠቅላላ ስታወራችሁ የነበሩት ሎኬሽን ራሱ አለ። የመጋዘኑ ነው። ይሄው እዚህ ጋር የተቀመጠው ሎኬሽን የመጋዘኑ ነው። ሂዱልኝ፣ በዚህ ሎኬሽን አማካኝነት ሂዱ ቀጥታ በዚህ ሎኬሽን አማካኝነት ተሰንቻችሁ ሂዱና አጣሩ ያሉትን ሰዎች በጠቅላላ። አሁን ካንተ ምንም አልፈልግም። አሸብር ጋር ምንድነው የምትሰራው? ማን ለምንድነው ሁለት ስም እየተጠቀምክ ያለው? ለምንድነው ሁለት ስም እየተጠቀምክ ያለው? ካሸብርት ጋር ምንድነው የምትሰራው? ምን አይነት ስራ ነው? ለምንድነው እኔ እውነቱን ልንገርህ፣ እውነቱን ምነግርህ ግን ማለት ነው እየቀረጽከኝ ነው አይደል? ይሄን ቪዲዮ ታጠፋለህ፣ እዚህ ፊት አታቀርብም። እኔ ልንገርህ፣ ከዛ በኋላ በምትደራደረኝ ትደራደረኝ ነኝ ማለት ነው። በምትደራደረኝ ማለት እኔ እውነቱን ልንገርህ። ስለዚህ እዚህ ጋር የ5,000 ብር እና የ6,000 ብር ለክ የመንግስት አካል ምናምን ከምትል እኔ ላውራና በቃ እኔ እናንተ እንትን እንበል። በገንዘብ ለመደለል የሞከርክ ነው? አይ
ችግር የለም። እሺ ያው ካሜራው ጠፍቷል። ካሜራው እንነጋገራለን። ችግር የለም። አስጠፋልኝና ጠፍቷል። ያው ምን አይነት ኑሮ እንደምኖር ከዚህ በፊት ዛሬ ላይ ደግሞ ምን አይነት ኑሮ ላይ እንዳለው ወይ ጠፍቷል ካሜራው። ችግር የለም። እንነጋገራለን። አስጠፋልኝ። ያው ጠፋ ካሜራው። አውጣ ውጡልኝ። ይወጡልሃል። ችግር የለም። ችግር የለም። እነሱ ጓደኞቼ ናቸው። ለነሱም በቂ የሚሆን ብር ሰጣለሁ እኮ ነገር እንሻው ነገር ይሄን ነገር ግን ይዘህ ጉዳይ ህግ ፊት አቅርበህ እኔን አሳልፋት ትስጠኝ። ችግር የለም። አንተም ጠበቃህ ነህ እኮ ታውቀዋለህ ህጉ። ችግር የለም። ችግር የለም። ንገረኝ አንተ። እናም መሰለህ እኔ በጣም ጉስቁል ያለ ኑሮ የምኖር ሰው ነበርኩኝ የሆነ ሰዓት ላይ በጣም ማለት በቃ መኖር የሌለብኝን ላይፍ ነበር የምኖረው። ስለዚህ ግዴታ ያው ላይፍ ሲቀየር እንዲቀየር ትጥራለህ ብዙ አይደለ? ጥረ ግን የማይሳካልህ አይነት ሰው አይደለ ስትሆን የሆነ አይሆኑ ውሳኔዎችም ተወስናቸዋለሁ። ምንድነው የሆኑ ውሳኔዎች ማለት? ለምሳሌ እኔ አሁን እንደዛ ብዙ ጊዜ ለፍቻለሁ፣ ያልሰራው ስራ የለም። ኢቭን እንደዚህ በጠበቃነት የራሱ ብዙ እኔ በጣም ባይዘው ስለ ህግ በጣም አውቃለሁ። ብዙ ነገሮችን ብዙ ትልልቅ ስራዎችን እቀበላለሁ። ግን ደግሞ ሄዶ ጫፍ ላይ ሲሆን ይበላሽብኛል። አንዱም ስኬታማ ሆኖ አያውቅም። እሺ ስለዚህ ግን ግዴታ ስራዬ ኑሮዬ እንዲሳካልኝ ቁጭ ብዬ ሳስብ የመጣኝ ሀሳብ ይሄ ነበር። ጠንቋይ ጋር መሄድ። እሺ አሸብር የሚባለው ማለት ነው። እና በጣም ጥሩ ስኬት ያሳካል። ገባ አይደለ? እሱ ጋር ከያዝኩኝ በኋላ እሱ የሚያዘኝ ነገሮች አሉ። ያው እሱ ባዘዘኝ መሰረት እሱ ያዘኝ ግዴታ እየተወጣሁኝ ለኔም ደግሞ በጣም በመንገድ ላይ ስኬታማ እንዲሆንልኝ ብዙ ነገር እያደረገልኝ ያለው እሱ ነው። እሺ ምናልባት የሚያዘኝ ነገር ትንሽ ሊከብድ ይችላል። አድርግ የሚለኝ ነገር ሰው ግደል ይላል። አዎ አንዳንድ ሰዎች አሁን ያቺ የቀድሟ ለፍላፊ እሷ ነች ሰው የምታመጣው። እኔም ታዲያ ወስድና ለመስዋዕት ቢቀርብ ካለ ይቀርባል። እዛው አገልጋይ የሚሆን ካለ ያገለግላሉ፣ አገልጋይ ይሆናሉ፣ ይኖራሉ። ታዲያ እኔ ከዛ በኋላ እንደዚህ ማድረግ ከጀመርኩ በኋላ በጣም ስኬታማ ሆኜ ነበረ። እሺ ስለዚህ ዛሬ የምታየው እዚህ ደረጃ ላይ ደርሻለሁ። ከዛ ከጉስቁልና ኑሮ ወጥቼ አሁን ይሄው እየኖርኩት ያለሁትን አይታል። ምንዳው መኪና አይታል። ስለዚህ ግዴታ ህይወቴን ለማሳካት ስል እንደዚህ አድርጌያለሁ። ገባ አይደለ? ስለዚህ አንተም እያልኩ ያለሁት አሁን ይሄ ከ6000 ብርና ከ5000 ደሞዝ ምናምን ከምትለው እኔ ህይወት የሚቀይር ገንዘብ ልስጥና አጠፋፋ ቪዲዮን በቃ ምንም እንዳልተፈጠረ አድርግና እኔ ልክፈልህ። አንተ ገንዘብ ትከፍለኛለህ፣ ከዛ ቪዲዮ የሚባለው ነገር ይጠፋል በጠቅላላ። ከዛ በኋላ አንተ ነፃ እንድተውክ ማለት ነው። እሺ ቀጥል። አይ ሌላም ነገረኛ አሁን አሸብርን የት እንደማገኘው እንዴት እንደተገናኛችሁ አሸብር ከፈለክ መጀመሪያ እኔ ምለኔ እኔ በእኔ ሀሳብ ተስማማ ከሆነ አገናኛለሁ ከሱ ጋር። ችግር የለም። እንደኔ ስኬታማ እንድትሆን ከፈለክ እኔ አገናኛለሁ ይመስለኛል። አንተን አዛዥ መስለኝ አይደለ? እኔ ነኝ አዛዣቸው። እነሱንም እንደምን ማድረግ አሳምንና እኔ ወደ መልጉዞ እንጓዝ። ምንም ፀሐይ ላይ መንከራተት እንዲህ ዝናብ ፀሐይ እያልክ ብርድ ሙቀት እያልክ የምትሄድ ምንም አይጠቅምም ይሄ መንግስት ስራ። ስለዚህ የተሻለ የሚሆነው ይሄ ነበር። እኔም ያኔ ለፍቻለሁ፣ እንደዚህ ለህገ መንግስቱ ቆሜያለሁ፣ ብዙ ነገር ለፍቻለሁ። ምንም ሊሳካልኝ አልቻለም ነበር። ዛሬ ላይ ግን ይኸው እንደምታየው እንደዚህ መሆን የምትፈልግ ከሆነ እናውራና እኔ እናንተ እስካሁን ከዚህ በፊትም የተቀረጸውን ቀረጻ አስወግድ፣ በቃ አላየንም በልና ኬዙን ቀይርና ቁጭ በል። እኔ እንዳልኩ ላድርግልህ። ለምንድን ነው ብዙዎች ሲደበድቡ ይሄ ነበረው? እንግዲህ በጣም ብዙ ሰዎች ገንዘባቸውን ከበላህ በኋላ ያው አልሳካም አለኝ ትላለህ። አልሳካ ሲል ምን መሰለህ? አሁን ለምሳሌ አውቀህ ነው ወይስ አልሳካ ያለኝ ነው? አንተ ጋር ለምሳሌ የሆነ ኬስ ትሰጠኛለህ፣ ዋው አላለሁ አይደለ? ይዛለሁ፣ ዶክመንትን መረጃውን ይዛለሁ። በዛ አካሄድ እያንዳንዱ አንቀጽ አለች አይደለ? በየአንቀጹ ጽፌ አቀርባለሁ። ሄጄ ፍርድ ቤት ልከራከር ለአንተ ማለት ነው፣ እንደ ጠበቃ ሆኜ አንተን ጉዳይ ለምሳሌ ነው መልክ ስከራከር። ታዲያ ግን ብዙ ጊዜ ውድቅ ነው የሚሆንብኝ። እኔ ነኝ ህጉን ማላቀው ወይስ መንገዱን ማላቀው ወይስ አካሄዱን ነው ወይስ እየተሸነፍኩ ነው ብዬም ቁጭ ብዬ ብዙ ጊዜ አስቤያለሁ። ቁጭ ብዬ በማስብበት ሰዓት ግን ከኔ በላይ የሚያውቅና ከኔ በላይ ምንም አንድ ማጠቅም ቃል ተጠቅሞ ነው ሌላ የዛኛው ጠበቃዎች ብዙ ጊዜ ሲሸነፍ የነበረው። በዛ ምክንያት ኬዙ ሲበላሽ እኔም ትቼው ጠፋለሁ። ግን ደግሞ ውል ስላለ ይይዙኛል። በዛ በሚያዝ ሰዓት ይደበድቡኛል፣ ይመቱኛል ምናምን። አሁንም እንግዲህ ያልተውም ያው ኑሮ ነው አይደለ? እንደገና ሄጄ እዋዋላለሁ።
እንደዛ እያለ ነበር። እንደዛ ብዙ ጊዜ ስጋጭ ነበረው ከሰዎች ጋር እንጂ ሌላ ምንም ኬዝ ኖሮብኝ አይደለም። ግን ደግሞ እንደዛ ሁሌ እየተጋጨው ከሰው ጋር ከምኖር በዚህኛው መፍትሄ መጣሁኝ። ይሄኛው መፍትሄ ደግሞ አቅልሎልኝ ይሄው ዛሬ ስኬታማ ሆኛለሁ ነው ያልኩ ያለሁት። ስለዚህ እንደዚህ ያጭበረበርክ ብዙ ሰዎችን ወደ አሸብር ጋር እየላክ ሀብት አመጣ። ይሄ ሁሉ ሀብት የመጣው ከአሸብር ጋር መስራት ከጀመርክ ጀምሮ ነው። አዎ እነዚህ ሁሉ ህገወጥ አሁን ይሄ ሁሉ ገንዘብ የማን ነው? እዚህ ጋር ያለው እንዳለ የምናየው ሀብቱ መኪናው ሌላ ቦታ አለ። ሌላ ቦታም አለኝ። ትልቅ መጋዘን አለኝ። በጣም ሚሊዮን አለ ብርም ጥሬ እቃዎችም አሉኝ። ከአሸብር ጋር ከጀመርኩ በኋላ ነው ግን ይሄ ላይፍ። ስለዚህ እኛ የምንግባ ከአሸብር ጋር እንስራ። እኔ ያው እንደዛ ነው የምልክ። ስለዚህ ህይወት ደስተኛ ሆነ መኖር ከፈለክ እንዲህ ካሜራና መረጃ እነዚህ እንትን ይዘህ ከምትዞር አይሻልም? እንደዚህ ቢሆን ይሻላል አይደል? ይሻላል። ስለዚህ ከአሸብር ጋር እንስራኛ። እንደዛ ነው የምከርከን ያለው። አዎ አሸብር ጋር ወስዳለሁ እኔ ራሴ። ጥሩ መረጃ ነው እንግዲህ የሰጠን። ያው ታውቃለህ እንግዲህ ህጉን በደንብ ታውቃለህ። አንድ ሰው እንደዚህ አይነት ወንጀል ሲሰራ ምን ያህል እድሜ ሊያስፈርደው እንደሚችል እኮ እሱን እኮ ነው የምልህ። አጥፋውና ለቀውጣ ስራውን ምን ያደርግልሃል? ዘው ለቀውጣ እዚህ ጋር የራስን ህይወት ኑር ነው እያልኩ ያለሁት ነኝ። ስለዚህ አሸብርን አሁን ቀጥታ ይዘህ መሄድ ትችላለህ። መጀመሪያ አሸብር ጋር ወስዳለሁ እንዳልኩ ተስማማ። ሳትስማማ እኮ እሱ እኮ ጠንቋይ ነው። ገና አሁን እኮ እንደዚህ ምን እንዳወራው ራሱ ይሄኔ ቁጭ ብሎ ቤቱ እኮ ያው ሊያውቅ ይችላል ማለት እንዲህ ከባድ ጠንቋይ ነው። እንደዚህ ቀላል ሰው እንዳታደርገው። ስለዚህ ከሜዳችን በፊት እመንና አንተ እንሂድ ወስዳለሁ። አገናኛለሁ። ያው እንግዲህ ካሜራ ማፍተንልሃል ምንም ነገር የለም። ተማምነን ነው እናንተ ተማምነናል። በቃ ምናልባት ግን ሄደ እዛ ባለሞ ስትል ሊከብዱ ይችላል። ትንሽ የሚያዝ ትእዛዞች አሉ። ስራ ትንሽ ጫና ሊመጣብ ይችላል። ትለምደዋለህ። እሱ ስለምደው ስልጣን ይሰጥህና እንደዚህ እንደኔ ትሆናለህ። ገባ አይደለ? አሁን ከዛ ከተላላኪነት እዛ ቁጭ ብለህ እያዘዝክ አንተም እሱ ብቻ ነው የሚያዝህ ማለት ነው። እንደዚህ ስልጣን ይሰጣል። ስለዚህ አሁን መጀመሪያ ላይ ምናልባት ትንሽ ጫና ሊኖርብህ ይችላል። ይሄንን አውቀህ ነው አምነበት ነው የምትገባው። ትንሽ ሰክሰስ እስከምትሆን ድረስ እንደዛ ጥሩ መረጃ በደንብ ሪካርድ አድርጋችኋል አይደል? ህጉን ታውቀዋለህ። ሪካርድ አድርጋችኋል። ካሜራውን ምን እያወራ ነው? ምን ያህል ሪካርድ እንግዲህ እንደሚያስፈርድብህ ታውቃለህ አይደል? አልገባኝም። ይጠብቃል። አሁን ምንም ወሬ አልፈልግም። ሪካርድ አድርጋችኋል ነው ያልከው? እስካሁን ስናወራ የነበረው ሪካርድ ተደርጓል። እንዴት ነው እንደዚህ የምታደርገኝ? መፈራ መስሎ ነው? እንዴት ነው እንደዚህ የምታደርገው? ተረጋጉ እናንተ። ምንም አይነት እርምጃ እንዳትወስዱ፣ ችግር የለም። እኔ ወጣለሁ። ይኸውልህ ሰማኛለህ? እንደዚህ አድርገህ ልሸውረኝ ህፃን መሰልኩ እንዴ? ልሸውረኝ ሞከርክ ማለት ነው? አታለህ ሞከርከኝ። አሁን የሁሉ ከበርቴ የሁሉ ሀብት አመጣ። ከዛ አንተ እኔም በገንዘብ አታለህ ነገሮቹን ልታስጠፋ ነበር ሀሳብ አይደለ? እየተጫወክብኝ ነበር ማለት ነው። ምንም ወሬ አልፈልግም። ኃይል እርምጃም ምንም አንወስድም። ይኸውልህ አሸብር ያለበት ጋር ወስደህ ታገናኘኛለህ። ቀለድክብኝ ማለት ነው። አሸብር ያለበት ጋር ወስደህ ታገናኘኛለህ። እንደ ጅላየኝ ማለት ነው። ገባህ አይደል? እንደ ጅላየኝ ማለት ነው። አሸብር ያለበት ጋር ይዘኸኝ ትሄዳለህ። አሸብር ያለበት ጋር ይዘኸኝ ትሄዳለህ። ዝም እነሱ ስላሉ መፈራ እንዳይመስልህ አንተ እንደዚህ ማን እንደሆነ ካላወቀው ማለት እነሱ ስላሉ መፈራ መስሎ ነው አይደል? ነው አሸብር ጋር ይዘኸኝ ና። ቀጥል አንተ ማለት ነው። ልቀቁኝ።